ትራጀዲ ስትሰራ ትራጀዲ ያደርጋለሁ ስትል ትራጀዲ ባልሆነበት ነገር ሁሉ ጠቅላላ በላይፍ ውስጥ ይገርማችኋል በጣም ሲያሳዝን የሚል ሰው ትሆናለህ። ምናልባት ዛሬም ሳነሰውና ሲመለከቱ እንዲህ አይነት ልጅ አለው እንዲህ ብለው ሊያስቡ የሚችሉ ሰዎች ሊሆኑ ይችላል። አርት ሴንስ ያጠፋል። ውስጥ ያለውን እውነተኛ ሴንሶች ያጠፋል። ተጎትቶ ከተወለደበት ጊዜ ጀምሮ እኛ አላወቅንም ብያለሁ። ከተወሰነ ዓመት በኋላ አይሄድም። ይሄ የህይወቴ ፕሮግራም አይደለም። እኔ ሳድግ የቤተ ክርስቲያን አስተማሪ ሆናለሁ ብዬ አስቤያለሁ። አሳብ ፕላን ውስጥ የለም። ሁለት እጅ ከሰማይ ሲወርዳ ያለው የሚወርደው ከላይ ነው። መጥቶ ከኋላዬ ከጉልበቴ በታች ጋር ሁለቱም እጆች ይመጣሉ። እንደዚህ አልሄድኩም፣ እስከ ዛሬ አልሄድኩም እና ይመጣል ይላል። ቱቶ ነገር ከራእይ ላይ ተነስቶ ወደ ኋላ ሲሄድ ራሴ ነው የሚያየው። ራሴ መስፍን ጉቱ መዝሙሮች ያው ማጣቀሚያችን ናቸው። የሌሊ የዳጊ በየመሃል በእነሱ አጃቢነት ነው እንደነገርኩ ጌታ ኢየሱስ ክርስቶስ እዛ ጫት ቤት ድረስ መጥቷል። የምናደርጋቸው ነገሮች ሁሉ ከአርቱ ዓለም ጋር አብረው ያለን ነው የሚመስለን። ያንን ሰው ይመረቅናል ነው የሚባለው። ሲመረቅን መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን እርሱ ክርስቶስ ነው ትላለህ። እግዚአብሔር አምላክና አባት ሆይ እጅግ አድርገን ስለዚህ ጊዜና ስለዚህ ሰዓት እናመሰግናለን። ሁሉ ለስምህ ክብር ይሁን። ደግሞ በእንደዚህ አይነት መንገድና ሁኔታ ሀሳብን ልትገልጥ በመካከላችን ስላለ እናመሰግናለን። ስለዚህም ጊዜና ስለዚህ ሰዓት አከብረሃለሁ። በመካከላችን የወደድከውንና የፈቀድከውን ነገር እንድታደርግ በክርስቶስ ኢየሱስ ዘላለማዊ ስም ጸልየናል። በዚህ የህይወት ምስክርነት ውስጥ ብዙ ሰዎች የሚታነጹበት ራሳቸውን የሚያጽናኑበት እንዲሆን በኢየሱስ ስም ስልጣን ጸልየናል። ሁሉ ለስምህ ክብር ይሁን። በክርስቶስ ኢየሱስ ዘላለማዊ ስም ጸልየናል። አሜን። ስሜ ሰለሞን ከተማ ይባላል። የተወለድኩት ቦሌ ኦሎምፒያ አካባቢ የሚባል ሰፈር ነው። መሰረተ ክርስቶስ ለታች ያለች እዛ ሰፈር አካባቢ ነው። እድገቴ እዛ ሰፈር አለ። ከዛ ቀጥሎ እድገቴ የተለያዩ አካባቢዎችና ቦታዎች ላይ አሉ። ለምሳሌ ከዛ በኋላ ካራቆሬ ኖሬያለሁ። ከዛ በኋላ ልደታ የሚባል ሰፈር ኖረናል። ከዛ በኋላ ጅማ የሚባል ሰፈር ኖረናል። ከዛ ሰበታ የሚባል ሰፈር ላይ ኖረናል። እንግዲህ በእነዚህ አካባቢዎችና ቦታዎች ላይ ነው ሳድግ የነበረው ማለት ነው። ቤተሰብ አለ። እናት አባቶች አሉ። በጣም የተወደዱ ቤተሰቦች ናቸው። ከኔ ጋር አብረው ሁለት እህቶች አሉኝ። አንደኛዋ ከአባታችን ከሌላ የሚወላት አለች። ደግሞ እንደገና ሌላ 3 ወንድሞች አሉ። ከእነሱ ጋር አብረን በጥሩ ሁኔታ ነው ያደግነው። ቤተሰቦቻችን በጣም ጥሩና መልካም ቤተሰቦች ናቸው። ከእነሱ ጋር እንግዲህ ከእህትና ከወንድሞቼ ጋር አብረን በጋራ ነው የኖርነው። የወጣትነት ጊዜ እንግዲህ ጥሩ ጊዜ አልነበርም። እንደነገርኩ በጥሩ ቤተሰብ ውስጥ ያለን ቢሆንም ግን እንደ ማንኛውም ኢትዮጵያዊ ወጣት አጉል ነገር ውስጥ ነበርን ማለት ነው። እዚህ እነዛን አጉል ነገሮች እናደርጋለን። ከጫት ጋር፣ ከመጠጥ ጋር የተያያዙ፣ ከጠብ ጋር፣ ከድብድብ ጋር የተያያዙ ህይወት ውስጥ ነው የቆየሁት። ግን በዛ በወጣትነት ህይወቴ ውስጥ ከዚህ ከአርት ጋር የተያያዘ ነገሮች እንደነበሩኝ ያስታውሳለሁ። እንደውም ማህደር የሚባል ምናልባት ዓመተ ምህረቱ እንዲህ ነው አይደለም፣ በኢትዮጵያ ቀደምት የግል ትምህርት ቤት ይመስለኛል በአርት በቲያትሪካል አርት ማለት ነው። ቲያትሪካል አርት ውስጥ ዲፕሎማ ወስጃለሁ እዛ ውስጥ በዛ ጊዜያቶች ውስጥ በወጣትነት ማለት ነው። መሆን የምፈልጋቸው ነገሮች ምናልባት አርቲስት፣ ምናልባት አክተር መሆን የመሳሰሉት ነገሮች ውስጤ የነበሩ ሰዎች ነበርኩ። ያ ነገር እንግዲህ አልሆነም ማለት ነው። ስለዚህ የወጣትነት ጊዜ እንግዲህ እንደነገርኩ ምንድን ነው ይባላል በማይመች ዱርዬነት ለቤተሰብ በማይመች እንኳን ለቤተሰብ ለእኔም ለማንም በማይጠቅም መንገድ ውስጥ ነበርኩ። እግዚአብሔር ግን ደረሰልኝ ማለት ነው። ስለዚህ የወጣትነት ጊዜ ይህንን ይመስላል።
በወጣትነት ጊዜ ውስጥ ምናልባት አሁንም ትምኒት የሚባል የክበብ ነበረ። እዛ ክበብ ውስጥ የአርት ነገሮችን በጣም እናደርግ ነበር እና አጫጭር ጽሁፎችን ከኤችአይቪ ጋር የተያያዘ ስራዎችን በጣም እንሰራ ነበረ። በተለይ ደግሞ በትምህርት መገናኛ ዘዴ የትምህርት ክፍል አለው። በዛ ክፍል ውስጥ ደግሞ በትምህርት መገናኛ ዘዴ ውስጥ ተማሪዎች እንዴት ማጥናት እንዳለባቸው፣ እንዴት ትምህርታቸው መከታተል እንዳለባቸው ቲያትር እንሰራ ነበረ። በተለይ ዳንኤል አበበ የሚባል የሻማ ደራሲ አለ። ከእሱ ጋር አብሮ ተያይዞ ሰፊ ስራዎችን በዛ ውስጥ ሰርቻለሁ። እንደገና ደግሞ አንድ ለወዳጃችን ብለን በፍቃዱ ከበደ በሚባል አንድ ወዳጅ አለን። ጸሐፊና ዳይሬክተር ነው፣ አሁንም አለ። የእሱን ደግሞ የጥፋት ውሃ የሚል ፊልም ሰርተናል። በዛ አሁን በምልህ ጊዜና ወቅት ውስጥ ማለት ነው። እዚህ በሌላኛው ሳይድ ደግሞ አሁን ምን አይነት የህይወት የማይገባ የህይወት ምልልስ ውስጥ ነበር። ይህንን ይመስላል። እንደዛ አይነት ነገሮች አይደለም። ምንድነው እዛ ውስጥ ሆኖ የሚታስበው መሰለህ? ያንን ሁሉ ነገር እያደረግ ለታዋቂ አርቲስት መሆን፣ የሆነ ትልቅ አርቲስት መሆን የሚባል ነገር ሀሳቦችን ነው ማስበው እንጂ እንደዚህ እንትኑ አብሮ ያለ ይመስለኛል። የምናደርጋቸው ነገሮች ሁሉ ከአርቱ ዓለም ጋር አብሮ ያለን ነው የሚመስለን። ያንን እያደረግን ያንን እየከወንን ዝም ብሎ መሄድ ነው የሚመስለን በዛ ህይወት ውስጥ እያለን ማለት ነው። አሁን ያለሁበትን ህይወት ግን አስቤ አላውቅም። አሁን ያለሁበትን ህይወት አልሜውም አላውቅም፣ አቅጄም አላውቅም። እንዲህ አይነት ዓለም መኖሩንም አላውቅም። ይህንን ይመስላል። ይሄ በህይወቴ ውስጥ እንግዲህ እንደነገርኩ ማለዳ ተወጥቶ ማታ ድረስ ነው። ይሄ እዚህ አሁን ጫት መቃም፣ መጠጣት፣ መጣላት እንደዚህ የመሳሰሉት ነገር ውስጥ የገባሁት የረጅም ጊዜ ህይወት ነው። ይሄ ህይወት ስለዚህ ጠዋት ትገባለህ የሆነ ቦታ ላይ፣ አሁን የምልህ ቦታ ላይ ማታ ትወጣለህ። ጠዋት ትገባለህ፣ ማታ ትወጣለህ ማለት ነው። በጣም ከባድ ህይወት ነበረ እዛ ህይወት ውስጥ። እንግዲህ እዛ ህይወት ውስጥ እያለው እንደነገርኩ ጌታ ኢየሱስ ክርስቶስ እዛ ጫት ቤት ድረስ መጥቷል። ልደት አካባቢ ያለ ኦርጋን የሚባል ነው። አሁን እንኳን አይኖርም፣ ፈርሷል። ሌላ ግንባታዎች ተደርገውበታል። እዛ ውስጥ ነው እንግዲህ አንዲት ሚሚ የምትባል እህት በጌታ የሆነች ግን ደግሞ ባክ ያደረገች፣ በአሁኑ መረዳቴ ባክ ያደረገች ሁሉ ጊዜ ከ10 ሰዓት እስከ 11 ሰዓት ድረስ ምንድን ነው የሚባለው ሰው ይመረቅናል ነው የሚባለው። ሲመረቅን መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ እርሱ ክርስቶስ ነው ትላለች። ከ10 እስከ 11 ሰዓት የእሷ የስብከት ሰዓት ነው። የእኛ ሀሳቢ ምንድን ነው? እዛ ቦታ ላይ እግዚአብሔርን መጥራት ለምን ታስቀስፊናለሽ? ይቀስፈናል። እኛ ያለንበት ቦታ ርኩስ ቦታ ነው፣ አትጥሪ እዚህ ቦታ እንዳንጣላ እንላታለን። እሷ ግን ከ10 እስከ 11 ሰዓት ድረስ ሁል ጊዜ እንታወራለች። ምናልባት ነው ጊዜዎቹ እርግጠኛ ባልሆንም ለ15 ቀን ባልሞላ ጊዜ ውስጥ በጣም ደጋግማ ይሄንን ታወራለች። እና እዛ ጫት ቤት ውስጥ መስፍን ጉቱ መዝሙሮች ያው ማቃቃሚያችን ናቸው። የሊሊ የዳጊ በየመሃል እነሱን በነሱ ምንድነው የሚባለው በእነሱ አጃቢነት ነው ሱሱን ወይም ጫት የሚባለው ነገር የምታከናውነው። በኋላ ላይ ግን ሌላ አንድ ተጨማሪ ወንድም አለኝ፣ አንድ መስፍን የሚባል አሁን ካናዳ ነው ያለው። እሱ ደግሞ እሁድ ፕሮግራም ይካፈልና ከከሰዓት በኋላ እኔ ጋር ይመጣል። እኔ ጋር የሚመጣው ለምንድን ነው? አንድ በጣም ውድ ወንድሜ ያለ ይላል። አብረን በጣም ያደግን ወንድሜ ነው። ለባለቤቴ ደግሞ የአጎቷ ልጅ ነው። ይመጣና ሁሉ ጊዜ ከቸርች በኋላ የተሰበከውን ነገር ምናምን ነገር ይነግረኝ። እንዲህ ተሰበከ፣ ክርስቶስ ኢየሱስ ለምን ጌታ አታደርግም ይለኛል። እባክህ ትንሽ ቃምና ወደፊት እያወራ እንሄዳለን እለዋለሁ። በወቅቱ ያን ነገር ያደርግ ነበር። እሱ ይቅማል፣ ያጨሳል፣ ከዛ በኋላ ተመልሶ ይሄዳል ማለት ነው። እንዲህ የተደረገ አንድ ቤት ነበረውና እሱ ለአንድ ሳምንት የሚያክል እሱ ቤት ውስጥ እንዲቆይ ተደረገ ማለት ነው። ማታ ያንን አደርጋለሁ፣ እሱ ጋር ሄዳለሁ። በዛ መካከል የመስፍን ጉቱ መዝሙር እያለ ከዛ በኋላ የፓስተር ካሳሁን ለማ አንድ መዝሙር አለ። ያ መዝሙር ምንድን ነው? የሐዘን ጨለማ ያጭጋግ ተገፎ ዛሬማ ጌታዬ ልቤ ባንተ አርፎ የሚል አንድ መዝሙር አለ። እሱን
በዛ አይነት ሱስ ውስጥ ሆነን ሌሊቱን ሙሉ ሪፒት እያደረግን እሰማ ነበር። እንቅልፍ የሚወስደኝ በሱ መዝሙር ነበረ። ከዛ አሁን እንደነገርኩ በዚህ በ2 ሳምንታት ባለው ጊዜያቶች ውስጥ አንድ ነገር ውስጥ እየተከናወነ መጣ። አንድ ነገር ውስጥ እየተከናወነ መጣ። ያ ምነግር የመስፍን ጉቱ አሸዋ ዳር ላይ ሆኖ የሚዘምረው መዝሙር እየከበደ የመጣ መስማት እየቻልኩ አይደለም የመጣሁት በእነዚህ 2 ሳምንታት ውስጥ ማለት ነው። እና አቅም እያጠረኝ እየተቸገርኩ ከዛ በኋላ አውጡት ማለት ጀመርኩ። መዝሙሩን አውጡት። ለምን እንደምን ሆነ ሰለሞን ምን አሉኛል? አውጡት አስፈላጊ አይደለም እላለሁ። እኔ ግን ውስጤ እየተሸረሸረ አልቆ ነበር ማለት ነው። 15ኛው ቀን ላይ በጣም የሚገርመኝ ነገር ምንድን ነው? 15ኛው ቀን ላይ የጓደኛዬ የምልህ ለመጨረሻ ጊዜ ቅዳሜ ቀን ነው። ቀደም ብሎ ምን ብለውኛል? እባክህ ቸርች እንውሰድህ አሉ። ቸርች እንውሰድህ ሲሉኝ አይ ሳምንት እንሄዳለን አልኳቸው። የማይደርስ መስሎኝ ማለት ነው። እዚህ ሳምንት ደረሰ። ቅዳሜ ለታ የስንብት አይነት ያንን ምልህን ሱስ አደረግን በጣም። ከዛ በኋላ በዛ መንገድ ከምሽቱ 4 ሰዓት አካባቢ ቤት ውስጥ ገባው። ተጣጥብን። በበረጋታው እሑድ ቸርች ሄድኩ ማለት ነው። ይወጣል ብለው አልጠበቁም። እጅ ይሰጣል ብለውም አልጠበቁም። እንዲሁ ዝም ብለን እንውሰደው ብለው ነበር የወሰዱኝ። ግን እንደተጠበቀው አልሆነም። ጌታን የሚቀበል አለ ሰውየው። በጣም የሚገርምን አንድ ምስክርነት እዚህ ቦታ ላይ በጨምር በጣም ደስ ይለኛል። ምንድነው የሆነው? ጉባኤ መካከል ተቀምጬ እንዳሁኑ ያሉ ወንበሮች አልነበሩም። በዛን ጊዜ 2000 ላይ ነው ያልኩ። አግዳሚ ወንበሮች ነበሩ። እነዛ አግዳሚ ወንበሮች ላይ ተቀምጠን መሀል ነበር የተቀመጥኩትና ይጸለያል። የሆነ እንትን ይላሉ የሆኑ አሁን የምነግርህ አሁን የማውቀው በኋላ የማላውቀው የልሳን ቋንቋ ያወራሉ። ጭንቅ ነው ያለው። ጭንቅ ማለት ምን አይነት ጉድ ውስጥ ነው የገባሁት ብዬ ማለት ነው። እንዳልወጣ የጨነቀኝ ግራና ቀኝ ያሉ ሰዎችን እንዳረብሻቸው ነው። እንግዲህ እግዚአብሔር አውቀው ይሆናል እዛ ማለት ያስቀመጠኝ። በኋላ ላይ እየተጸለየ እየተጸለየ አንድ እኔ ዲሊቨር ስደረግ ራሴ ላይ አንድ ኮተት ልበል ጨለማ ቡትቶ ነገር ከራይ ላይ ተነስቶ ወደ ኋላ ሲሄድ ራሴ ሆነኝ ያየሁት ራሴ ለቀቀኝ ማለት ነው። ያ ጭንቀት ያ ፍርሃት ለቀቀኝና ቆምኩ። ጉባኤ መካከል ቆምኩ። በጣም የሚያምር ህዝብ ነበረ። ለካ ያ ህዝብ ለካ የዘላለም ሕይወቱ መንገድ ያስተካከለ እግዚአብሔር አምላክ የሆነለት ህዝብ፣ ለልዑሉ ለእግዚአብሔር የሚዘምር ልዑሉ እግዚአብሔርን የሚቀድስ የሚሰግድ ህዝብ መሀል ውስጥ ነበርኩ ያለሁት እና የሚገርም ዓለም ነበረ በእውነት። የዛን ጊዜ በዛ ባለኝ አሳሰብና አመለካከት ስቁም ጉባኤ ውስጥ ዓለም የምትባል ዓለም አለች አይደል? ደግሞ እንደዚህ አይነት ዓለም አለ እንዴ ያልኩ። ሌላ እንዲህ አይነት ዓለም አለ ማለት ጉድ እኮ ነው። እንደዚህ አይነት ህዝቦች አሉ የሚል ነገር ተፈጠረብኝ። ነፃ ወጣሁ። እዛ በጣም ደስ ብሎኛል። አምልኳቸው የሚጸልዩት በልሳን የሚናገሩት ቋንቋ ሁሉ በጣም ደስ የሚል ሆነ ማለት ነው። በኋላ ላይ ሰባኪው ሰበከ። በጊዜው ይህንን ጌታን የተቀበልኩበት ቤተክርስቲያን የተቀበለ እግዚአብሔር ቃል አገልግሎት ቤተክርስቲያን ይባላል ቦሌ። ጌታን የሚቀበል ምናምን ሲባል እኔ ማን ይግፋኝ? አብሮኝ ያሉ ወዳጆች አጠገቤ የሉም፣ ገፈተሩኝ እንዳለን ብቻ መድረኩ ዳር ላይ ቆሜያለሁ። በሆነ ኃይል በሆነ የእግዚአብሔር ጸጋ በአሁኑ የዚህን ዓለም እንዲቀላቀል የወደደ እግዚአብሔር አምላክ ጎትቶ ለፊት ወስዶኛል፣ ረዳኝ ማለት ነው። በዛ በቃ በጣም ጥሩ ጌታ እንድትቀበሉ ወደ ውስጥ ግቡ፣ መጽሐፍ እንድታጠኑ ይረዷቸዋል ተባልን። ጌታን በዛ አማካኝነት ተቀበልኩ ማለት ነው። የህይወት ለውጥ ለሚለው ምስክርነት እንዴት እንደማስረዳ ባላቅም ምን ልበል 300 ምናምን ዲግሪ ተለውጫለሁ። መለወጤን በምን አወኩ መሰለህ? መለወጥ የተሰማኝ ስሜት ማለት ነው። ቸርች ገባ። ሳምንት ቀጠሮ ሰጡኝ። የደህንነት ትምህርት ሊያስተምሩ እሑድ እሺ አልኩ። ተመዘገብኩ፣ ተመለስኩ። ስመለስ አብረውኝ ረጅም ጊዜ ያሳለፉ ወዳጆች አሉ። አብረን ብዙ ነገሮች የምናደርጋቸው በሶሱ በምናምን ማለት ነው። ይጠብቁኛል። ሺሻ የሚያፈነዳ አካል የለም እና ተቀብለን ጌታ ምሳ በልተን ታምነኛለህ? አልሄድኩም፣ እስከ ዛሬ አልሄድኩም። በቃ እና ይመጣል ይላሉ። በወቅቱ ትንሽ ጊዜ ነው ይመጣል ምናምን ይላሉ። እንደዚህ እየተባለ 17 ዓመት
በቃ ወጣው። ከባድ ለውጥ ነው የተከናወነው በህይወቴ ውስጥ ማለት ነው። የተሰማኝን ሰላም አላጠይቀኝ። እንዴት ለሰው ነገር ያገኘሁትን ረፍት እንዳትጠይቀኝ። ማብራራት የሚከብድ ሰላም፣ የእግዚአብሔር የሆነውን ሰላም አግኝቻለሁ ማለት ነው። ወደዛ መመለስም አልቻልኩም። ኮምፕሊትሊ ነው ያ ሁሉ ነገር ተቆርጦ ነው የወደቀው ከዛ ከህይወቴ ውስጥ ማለት ነው። የሚገርም ነገር ውስጤ የሚገላበጥ የሚሰማ ነገር ሁሉ ነበር በወቅቱ ለእኔ እስኪገርመኝ ድረስ። ምንድነው ውስጤ እንደዚህ አይነት ነገር አለ እላችኋለሁ። የጌታ መንፈስ ነው፣ ጌታ ነው ምናምን ይሉኛል አብረውኝ ያሉ ሰዎች። የለውጤን እንትኑን እየነገርኩ ነው። በኋላ G12 የሚባል ነገር አለ በቸርች ውስጥ፣ የቤት ህብረት የሚባል ነገር አለ። እኔ የተካፈልኩት በቸርቻችን ውስጥ ያለው አሁን ወደ ጌታ ሄዷል ሰለሞን ቹቹ የሚባል ሮብ ልደታ ላይ ጸሎት ይደረጋል እና እዛ ጸሎት ላይ ጸሎት እያደረግን ያለ ነው እና ጸሎት እያደረግን በህይወቴ ያየሁትን የተጸለየ የመጨረሻ ጸሎት ላይ እጅ ለእጅ ተያይዘን እንጸልይ ተባለ። እዛ እጅ ይዣለሁ እኔ ቹቹዋለሁ ብቻ እንደዚህ ይዣቸዋለሁ። እዛ 1-2 እጅ ከሰማይ ሲወርድ ያለው ይሄ ማለት 3ኛ ቀን ላይ 2 እጅ ከሰማይ ሲወርድ ያለው የሚወርደው ከላይ ነው። መጥቶ ከኋላዬ ከጉልበቴ በታች ጋር 2ቱም እጆች ይመጣሉ። እንደዚህ እንዴት ነው ማብራራለህ? እንዴት ላብራራለህ? በጣም ላቭሊ ነው። ከዚህ ትከሰከሳለህ ወይ ቢለኝ ሁሉ እምቢ ልለው አልችልም። እምቢ የምትልበት አትሞስፌር አይደለም የመጣው አትሞስፌሩ ራሱ ምንም ነገር ሁን ቢለኝ በጊዜው ምንም ነገር መሆንበት ይመስለኛል። ምክንያቱም ስፒሪቱን አስታውሳለሁ፣ መንፈሱን አሁን አስታውሰዋለሁ። እና ከኋላ መጥቶ ምንድን ነው የሚለኝ ለእኔ በሚገባኝ መንገድ ተንበርከክ ይለኛል። ከኋላ እግሬን ይገፋኛል እዚህ ጉልበቴ ላይ። እንዴት እምቢ ትለዋለህ? እንደነገርኩ ነው። ምንም ነገር ሁን ቢለኝ እዛ ውስጥ ምንም ነገር ልሆን ይችላለሁ ብዬ አስባለሁ። እና ተንበረከኩ። ልክ ስንበረከክና እግሮቼ ጉልበቶቼ መሬት ሲለኩ ለተወሰነ ጊዜ አላውቀውም። ራሴን ወደ ማወቅ ለስንት ደቂቃ እንደሆነ ስመጣ በልሳን እያወራሁ መንፈስ ቅዱስ ተጠምቄያለሁ። እዛ ቦታ ላይ ተለውጫለሁ። እዛ ቦታ ላይ የእሱ አድርጎኛል። እዛ ቦታ ላይ ያ ኢንካውንተር አይፊሊት ሁል ጊዜ ይሰማኛል። የሚያጽናናኝ እሱ ነው። በሄድኩባቸው ጎዳናዎች ሁሉ ያ የወረደ የእግዚአብሔር ፍቅር የነካኝ ያመነካት ሁል ጊዜ አቅም ሲሆነኝ አየዋለሁ፣ ጉልበት ሲሆነኝ አየዋለሁ። በመጣሁባቸው ጎዳናዎች ማለት ነው። እዚህ ይሄ ነው። ሌላኛው ተግዳሮት ምን እንደማነሳላ አላውቅም። ከዛ በኋላ ወንጌል መስራት ነው ምናምን መስራት ነው። ቤተሰቦቼ ደስ ይላቸው። አሁን ከቤተሰቤ የደረሰብኝ ተግዳሮት የለም፣ ተገላገልኩ። ውይ እንዲህ ነው እንደሚያደርገው እንደዚህማ የሚያደርግ ከሆነ ጠቅላላችሁን እንደሱ ሁኑ፣ ሌሎቹም ልጆች ሁሉ እንደሱ እንዲሆኑ እስኪመኙ ድረስ ነው ለውጡ የመጣው በቤት ውስጥ እና እናቴም አባቴም ደስ ያላቸው በዛ ለውጥ ማለት ነው። ከዛ በኋላ በዛ ለውጥ ወንድሜ እህቴ ወደ ጌታ መጥተዋል ማለት ነው። እስቲ እስካሁን ቀሪ ደግሞ 1-2 ወንድሞች ይቀራሉ። የጌታ ፍቃድ ሲሆን ይመጣሉ። እናትና አባቶቻችንም ጌታ አሳልፎ ይሰጠናል እንላለን። እናቴ ከወንጌል ጋር የቀረበ ነገር አላት። ግን እንደምታውቅ የኢትዮጵያ ካልቸር ወንድ ካልቀደመ ትንሽ አስቸጋሪ ስለሆነ ያዝ ብላለች። ይህንን ይመስላል። መንፈስ ቅዱስ ከተሞላው በኋላ ትንቢት ነው የጀመረኝ። ፕሮፌቲካል መልእክቶች በህይወቴ መከናወን ጀምረዋል እና የሚገርም 15ኛው ቀን ላይ እየተነበይኩ ነው። ሰው ይመን አይመን ካላውቅም የሚታዩኝ የሚበሩልኝ የሚሰማኝ በጣም ብዙ ስሜቶች ነበሩና እነሱን እግዚአብሔር የሆኑ መልእክቶችን መናገር ጀምሬያለሁ። ከ15ኛው ቀን ጀምሮ ጸልያለሁ፣ መልእክቶች ይመጣሉ፣ እናገራለሁ። እንዲህ የተባለ ቀጠልኩ ማለት ነው። ደህንነት ስማር በልሳን እያወራሁ ነው። የመንፈስ ቅዱስ ሙላት ጊዜ እኔ ሌሎች ሰዎች መንፈስ ቅዱስ ሙላት እየጸለይኩ ነው ያለሁት። ይህ ማለት ከ3 ወር በኋላ ባለው የጥምቀት ፕሮግራም ላይ በልሳን እያወራሁ ነው የተጠመቅኩት። እንዲህ የሚል ውስጤ ውስጥ እግዚአብሔርን ማገልገል የሚባል ነገር በቃ ገባብኝ። ይሄ የህይወቴ ፕሮግራም አይደለም የኔ እኔ ሳድግ
የቤተ ክርስቲያን አስተማሪ ሆናለሁ ብዬ አስቤ አላውቅም። ሀሳብ ፕላን ውስጥ የለም። እና ግን ጌታ ክርስቶስ ኢየሱስን ካገኘሁበት ጊዜ ጀምሮ ይህንን መንግስት ማገልገል እንዳለብኝ ይሰማኛል። የዚህ የነካኝን ፍቅር መንግስት መናገር በጣም ናፈኩ። ማገልገል ጀመርኩ። ኦልሬዲ ማገልገል ነው የጀመርኩት። አሁን ከነገርኩ ጊዜ ጀምሮ ማገልገል ነው የጀመርኩት። በቤተክርስቲያናችን ውስጥ ግን የአገልግሎት ትምህርት የመሳሰሉ ስላሉ በድቁና ክፍል ውስጥ አገልግያለሁ። የጸሎት ህብረት ውስጥ ከጸሎት ህብረት መካፈል ጀምሮ እስከ ጸሎት ህብረት መምራት ድረስ አድጌያለሁ። እንደገና ደግሞ ቸርቻችን ላይ ካሴት በር ላይ እሸጥ ነበር። አገልግሎት ከመጀመሪ በፊት እነዚህ ምልን አገልግሎቶች እያደረኩ የጸሎቱን ክፍል ያንዳንዱ ክፍል የድቁናውን ክፍል እያደረኩ ህይወት እንደዚህ እየሄደ ነው። ሌላው ግን እዚህ ቦታ ላይ መጨመር ያለብኝ ነገር ምንድነው መሰለህ? ጌታን ያገኘውበት ጊዜና ያገባውበት ጊዜ አንድ ዓመት ውስጥ ነው። 2000 ላይ ነው። ይህን ሳነካ እንዳላልፍ ነው። ከመወዳት ባለቤቴ ጋር የተጋባንበት ነገር ትንሽ ልጫርልህና ለሰዎች እንዲጠቅም አገለግላለሁ። የማገለግለው አንድ ክግል ያልኩ እዛ ጌታ መንፈስ ቅዱስ የተሞላውበት ልደታ የተባለው ህብረት ላይ ነው የምናገለግለው። እንጸልያለን፣ እንጾማለን። እንዲህ መቀጣጠል ውስጥ ነው ያለው። እዛ ውስጥ ያሁኗ ባለቤቴ ሚስቴ እዛ ውስጥ አለች እና እሷ በልቧ ውስጥ ሁለት ሀሳቦች አሉ ወይም ሁለት ሰዎች አሉ በልቧ ውስጥ እና አንዱን እኔ ነኝ፣ አንዱን የማላውቀው አካል አለ ማለት ነው። እና እየጸለይኩ መልእክት ይመጣል። ከዛ በኋላ በልብሽ ውስጥ ሁለት ሀሳብ አለ። አዎ እግዚአብሔር አንደኛው ወይም ሁለተኛው ነው የሚሆነው አላት። ሁለተኛው እኔ ነኝ እና ጋብቻው በዚህ መንገድ ይፈጠራል ማለት ነው። ሁለተኛውን ይሆናለው፣ አንደኛውን እግዚአብሔር ያስቀርና ህይወቷን እንደዚህ እንድትቀጥል አቅጣጫ ይሰጣታል። ከዛ ጊዜ ጀምሮ 2000 ላይ አብረን ተጠመቅን፣ አብረን ደህንነት ተማርን። 2001 ላይ ተጋባን። በዚህ መንገድ 17 ዓመት ሞላን ማለት ነው። በዚህ ጋብቻ ህይወት ውስጥ በእነዚህ ጋብቻ ህይወት ውስጥ ክርስቲያን ሰለሞን፣ ሻሎም ሰለሞን እና በረከት ሰለሞን የሚባሉ 3 ወንድ ልጆችን ማፍራት ይችለናል ማለት ነው። እነዚህን ከመካድ በፊት ወደ ጠየቀኝ ጥያቄ ልመለስና አገልግሎት በእንደዚህ አይነት መንገድ ጉዞ ቀጥሏል ማለት ነው። እና እንግዲህ እንደምታውቀው 2000 ምናምን ባለበት አቅጣጫ ላይ እግዚአብሔር በተለያየ አይነት መንገዶች ይናገራል። እኔ ኦልሬዲ የማያቸው ነገሮች አሉ። ሁለተኛ ደግሞ የገባብኝ አንድ ፍቅር አለ። እኔ መሳሪያ ተደቅኖብኝ አይደለም እያገለገልኩ ያለሁት። የነካኝ ፍቅር በቃ አገልጋይ አድርጎኛል። ይህን መንግስት ማገልገል አለብኝ የሚል ስሜት ውስጤ ተፈጥሯል። በዛ ፍቅር ልክ ነው ስለምወደው እግዚአብሔርን ማገልገል ጀምሬያለሁ። ኦልሬዲ እያገለገልኩ ነው የመጣሁት። እግዚአብሔር የተመሰገነ ይሁን። ከዛ በኋላ ቸርች ይህን አገልግሎት እያደረግኩ ቸርች አጥቢያ ታወጣለች። የአጥቢያ ስታወጣ አገልግሎት ወደ አጥቢያ ይመጣል። አጥቢያ ጎተራ አካባቢ አጥቢያ ይጀምራል። እዚህ አጥቢያ ላይ ከ2 ወንድሞች ፓስተሮች እና ከአንዲት ጸሐፊ ጋር ሆነን አገልግሎት ይጀምራል ማለት ነው። በዛ ውስጥ አገልግሎት ይቀጥላል ማለት ነው። እግዚአብሔር ግን በተለያየ አይነት መንገድ የሚናገር የነበረ፣ በትንቢት ይናገር የነበረ፣ በህልም ይናገር የነበረ፣ በራእይ ይናገር የነበረ አገልጋይ እንደመሆን እኔም ደግሞ ደስ ብሎኛል። ይህ አገልግሎት የሚባለው ነገር እንትኔን ያገኘው ነው የመሰለኝ። የሆነ መስመር ድርፍ የምትልበት የለም፣ እንደሱ አይነት ነው የተሰማኝ። ስለዚህ አገልግሎት በዚህ መንገድ ጀምሯል ማለት ነው። እንግዲህ አገልግሎቴን እያገለገልኩ ወደ ህይወቴ ሹመት መጥቷል ማለት ነው። እንግዲህ የዚህ የነቢያትን አገልግሎትን ማገልገል እግዚአብሔርን ቃል አሰብካለሁ፣ እግዚአብሔርን ቃል አስተምራለሁ፣ ለሰዎች ጸልያለሁ። እንዲህ እግዚአብሔር የሚያወራው ነገር ካለ አብረን እዛ ጉባኤ ውስጥ እንሰማለን ማለት ነው። ቤተክርስቲያን ናት ሹመቱን የሰጠች ማለት ነው። ይፋዊ ሹመት ነው። አምና ቤተክርስቲያን ራሴን ነቢይ ያላደረኩም ቤተክርስቲያን አይታ ጸልያ ነቢይ አድርጋ ሾማ። በዛ አገልግሎት ስቲል ነው አገለግላለሁ ማለት ነው። እኔ ይህንን እንዴት እንደምር አላውቅም። እኔ አሁን በአገልግሎት ውስጥ ያሉ ተግዳሮቶች ቸርች ውስጥ ብዙ አይነት ተግዳሮቶች ይፈጠራሉ፣ ይኖራሉ። ቅድም እንደነገርኩ የአገልግሎቴ መነሻ ፍቅር ነው እና ብዙ የሚያሙ
ብዙ የሚያቆስሉ ብዙ ምን ቢይዝ በጣም ብዙ ነገሮችን አልፌያለሁ። በዛ ውስጥ እግዚአብሔር ጸጋውን አብዝቶልኝ እኔ ተግዳሮት ብዬ ወይም ተግዳሮት ይሆናል ብዬ ዛሬ ለሚሰሙ ሰዎች ይህንን ምስክርነት የሚጠቅማቸው ብዬ የማስበው ምንድነው መሰለህ? በአገልግሎት ውስጥ እያለሁ ላነሳልህ የምፈልገው በጋብቻ ውስጥ የመጀመሪያው ልጄ ክርስቲያን ይባላል። ክርስቲያን የሚባለው ልጅ ሲወለድ የተወለደው በቫኪዩም ነው፣ ተጎትቶ የሚወለድ ነው እና ተንጋዶ መጥቷል እና ጎትተን ነው የምናስወልደው ብለው ጎትተው ነው የተወለደው እና ተጎትቶ ከተወለደበት ጊዜ ጀምሮ እኛ አላወቅንም ብያለሁ። ከተወሰነ ዓመት በኋላ አይሄድም፣ በደረቱ ነው የሚሳበው፣ ረጅም ጊዜ አይሄድም እና ለእኔ ተግዳሮት የምልህ እሱን ነው። ምናልባት ዛሬ ከጠቀመ ለብዙ ሰዎች ማለት ነው። በእንደዛ አይነት መንገድ ውስጥ ለሰዎች እረፍት ሆነ፣ ለሰዎች መጽናናት ሆነ፣ ለሰዎች እየጸለይ ሰዎች እንዲሆነልን እንዲደረሰልን በአገልግሎት እንዲሆነን የሚሉ ማት ሰዎች አሉ። እንዲህ አይነት ምስክርነት እየሰማ ቤት እንደዚህ አይነት ነገር መፈጠሩ መጀመሪያ ወቅቶች ላይ በጣም ፊል አድርጌያለሁ። ከዛ በኋላ እየቆየው የጌታ ጸጋ እንዴት እንደሆነ አላውቅም። አንዳንድ ነገሮችን እንዴት እንደማብራራቸው አላውቅም። እንዴት ቻልከው ብትለኝ በእኔ የተቻለ ነገር ያለ አይመስልም። በእኔ የተቻለ ነገር የለም። እግዚአብሔር ግን አስችሎናል። ይህን ቤት አስችሎታል ብዬ አምናለሁ። ጸጋ ሰጥቶታል፣ አቅም ሰጥቶታል፣ ጉልበት ሰጥቶታል ብዬ አምናለሁ። እየተሳበ ነው የሚሄደው፣ እየተንፏቀቀ ነው የሚሄደው። ራሱን እንትን ማድረግ አይችልም። ይሄ ከዓመታት በኋላ ነው የታወቀው። ከዛ በኋላ ሐኪም ቤት ወስደነዋል። ከዛ በኋላ ኦቲዝም አይደለም ከእድሜ ጋር የተያያዘ ዝግመት ነው፣ የእድሜ ዝግመት ነው ያለው እንግዲህ ያየው ሐኪም። ስለዚህ ደህና ትምህርት ቤት አስገቡት፣ ትክክለኛ ትምህርት ቤት አስገቡት የሚል ምክር ነው የሰጠን። አሁን ክርስቲያን ምናልባት 16 ዓመቱ ይሆነዋል፣ 16 ዓመቱ አካባቢ ይሆናል ብዬ አስባለሁ ካልተሳሳትኩኝ። ያ ለእኔ ያው ትምህርት ይጠቅማል ምን እሱን ነው ምንድነው አብሬ ከሰዎች ጋር ስታገለግል በእንደዚህ አይነት መንገድ ውስጥ እያገለገልክ እንደሆነ የማያውቁ እጅግ በጣም ብዙ አገልጋዮች አሉ። አብሮኝ የሚያገለግሉ ክርስቲያንን የማያውቁ ሰዎች አሉ። አሁን እሱን እንዳነሳለን እንፈልገው ለኔ እና የማያውቁት እንዲህ መሆኑን እንደነ ቻሌንጅ አልፌ መጥቼ እያገለገልኩ መሆኔን ልጁ ራሱ ምንድን ነው አጭር ነው ቀጭን ነው ምንድን ነው ይዘቱ ብለው ማየት የማይችሉ በጣም ብዙ ወዳጆች ጋር አብሬ አገልግያለሁ። ምናልባት ዛሬም ሳነሳውና ሲመለከቱ እንዲህ አይነት ልጅ አለው እንዲህ ብለው ሊያስቡ የሚችሉ ሰዎች ሊሆኑ ይችላሉ። ያ ከአገልግሎት ብዙ ወደኋላ ሊያስመልስ የሚችል ያ ሰዎች አንተ አልፍበት የምትመጣበት መንገድ ሳይረዱልህ ሲቀር አገልግሎት ምንድን ነው፣ አጠገብ ያሉ ሰዎች ምንድን ነው ጥቅሙ፣ ምንድን ነው የሚረባው የሚል ነገር ሊፈጠርብህ የሚችል አጋጣሚዎች ይመስሉኛል። ልብ በጣም የሚወርድበት አገልግሎትን ብቻ እየሰጠ ከበስተጀርባ ያለውን ህይወትን የማያውቁ ስንት ልጅ እንዳለኝ ሁሉ የማያውቁ ሊኖሩ ይችላሉ። ግን አብረን የምናገለግላቸው ሰዎች ያሉ እሱ ነው አደገኛው የምልህ ቻሌንጅ የምልህ እሱ ነው። በዚህ ውስጥ ምን እግዚአብሔር ረድቶኛል፣ አገልግያለሁ። በዚህ ውስጥ ክፍለ ሀገር ወጥቻለሁ፣ ሀገር ውስጥ አገልግያለሁ፣ መድረኮች ላይ አገልግያለሁ፣ ከከተማ ወጥቼ አገልግያለሁ፣ ከኢትዮጵያ ወጥቼ አገልግያለሁ። በእነዚህ ውስጥ ሁሉ እዚህ ለዛሬ ምክሬ ምንድን ነው? የቤተክርስቲያን መሪዎች ከስራቸው የሚያገለግሉትን ሰዎች ቤተሰብ ማየት የሚችሉ ቢሆን እጅግ በጣም ጥሩ ነው። እጅግ በጣም ጥሩ ነው። ከስር ያሉት ልጆቻቸው ህይወታቸው ምን እንደሆነ እንዴት እንደሆነ መገንዘብ ስላለባቸው ጥሩ ነው። ወሳኝም ነው፣ እውነተኛም ነው ማየት ከቻሉ። ግን እንደዚህ አይነት ነገር ውስጥ እያለፉ በተለያየ አይነት ችግር ውስጥ በተለያየ አይነት ሁኔታ ውስጥ ያላቸው ሰዎች ግን በፍጹም መሪ አላየኝም፣ ሽማግሌ አላየኝም፣ ላይፌን አላየኝም በማለት ከእግዚአብሔር የተቀበላችሁትን አገልግሎት ትጥሉ ግን አይገባም። ዛሬ ምክርህ ነው። በፍጹም ከሌ አላየኝም፣ ሰፖርት አልተደረግኩም። ጉድ ኦኬ፣ ሰፖርት ቢያደርጓችሁ ጥሩ ነው። ደግሞ መሪዎች ከሰሙ ቢጸልዩላችሁ ጥሩ ነው። ግን ይህስ ካልሆነ ነገሩ የተጀመረው ከውስጥ ስለሆነ መቋረጥ የለበትም። ስለዚህ በእንደዚህ አይነት መንገድ እያለፋችሁ ያላችሁ ሰዎች፣ አሁንም የምትሰሙና የምትመለከቱ ሰዎች የምታልፉበት መንገድ ቻሌንጅ አለው። የምታልፉበት መንገድ በጣም ጠንካራ ነው። ምናልባት እኔ ከማነሳችሁ በላይ በጣም ትልልቅ ችግር ውስጥ እያለፋችሁ ያላችሁ ሰዎች ፕሊስ፣ ካያችሁ ጥሩ ነው፣ ካላያችሁ ግን
የጠራችሁን እግዚአብሔርን በማየት እግዚአብሔርን እንድታገለግሉ አበረታታለሁ። በዚህ የተነሳ ልባችሁ የተሰበረ ውስጣችሁ የተሰበረ አገልግሎት ያቆማችሁ እግዚአብሔርን ማገልገል ምን ይጠቅማል አይረባም ያላችሁ ሰዎች ይህን ሀሳብ ጥላችሁ እግዚአብሔር በውስጣችሁ የጀመረውን ራዕይ ቀስቅሳችሁ እግዚአብሔር አምላክን ብቻውን አገልግሉት እንድትነሱ አበረታታችኋለሁ። እኔም በዚህ ጎዳና ውስጥ ሄጃለሁ። እኔም በዚህ ጎዳና ውስጥ አለው። እንደነገርኳችሁ ልጅ 16 ዓመት ልጅ በዚህ ህይወት ውስጥ ይዘን መወዳት ባለቤቴ ጋር አምነንበት በቃ አዋቂ ነው እግዚአብሔር። ከዚህ በኋላ እግዚአብሔር አዋቂ ነው። በዚህ ልጅ ህይወት ውስጥ ከዚህ በኋላ ትልቁን ስራ መስራት የሚችለው እግዚአብሔር ነው፣ ሌላ ሊሆን አይችልም። የዚህ ተስፋ እግዚአብሔር ነው፣ ፊውቸሩን የሚያሳምር እግዚአብሔር ነው በሚል እናገለግላለን። ይህ ነው። አይዝም አላልኩም፣ አይሰብርም አላልኩም፣ አያሳዝንም አላልኩም። ያሳዝናል። ግን አንዳንድ ጊዜ ጸጋ እንዴት እንደሆነ አላውቅም። የእግዚአብሔር ጸጋ እግዚአብሔር ልባችንን ደግፎ አገልግለናል። የምንኖረውን በአገልግሎት ነው፣ ያለነውን በአገልግሎት ውስጥ ነው። ስለዚህ ምን ልበላቸው? ዌክ አፕ ልበላቸው። እናንተ የተኛችሁ ንቁ እንደሚል መጽሐፍ፣ ተነሱ። እነዚህ ያሉ ችግሮች እንዳያስቆሟችሁ ጸሎቴ ነው ለእናንተም። በዚህ ውስጥ ተባረኩልኝ። አሁን እጅግ በጣም ብዙ አገልግሎቶች ማንሳት አስፈላጊ ከሆነ ባለፈው ጊዜ የአንተን አንድ ፕሮግራም ተመልክቻለሁ። አንዲት እህት አንድ ባል አገባች፣ ባሏ አለፈባት። ከዛ በኋላ እንደገና ሌላ አገባች። ስትወልድ ግን ኦቲዝም ልጅ እንደተወለደ አይቻለሁ። በጣም ነው የሚያመው፣ በጣም ነው የሚሰማው። ግን በዛ መጽናናት ውስጥ ሆና ሰዎችን እያጽናናች እያገለገለች መሆኑ በጣም አስገራሚ ነው። ዛሬ ከአንተ ጋር ልወያይበት ስንነጋገርና ስንጫወት ከዚህ ዩቱብ ቻናል ጋር እንዲህ አይነት ነገር ብዙ አለ። ምናልባት ይሄ ቻናልም ወደፊት እጅግ በጣም ብዙ ሰዎችን በማጽናናትና በማነጽ ያወጣል ብዬ አስባለሁ። ምናልባት ልጆቻቸውን የደበቁ ሊኖሩ ይችላሉ። ምናልባት በእንደዚህ አይነት መልክ በጣም የሚያፍሩ የሚሸማቀቁ ብዙ ትውልዶች ሊኖሩ ይችላሉ። እኔ እዚህ ላይ ነው መናገር የፈለጉት። በጣም ሳስበውም የነበረው ነገር ይሄ ነው። ቤተክርስቲያን ወደ ውስጥ ማየት አልቻለችም። በክርስቲያን ጉዳይ ላይ ገብተው አይተው ምንድነው ሐኪም ቤት እንውሰደው እንዲደረግ ምናምን ያለ አካልም የለም። በነገር ላይ አገልግሎት አንተ ብቻ አገልግለህ የምትመለስበት እንጂ ህይወትን ውስጥ ገብቶ የሚያ አንድም እኔ አላውቅም። በሌላ ቦታ ሊኖሩ ይችላሉ። እኔ ግን አልገጠመኝም። ይኖራሉ፣ ቀሪ የሆኑ የእግዚአብሔር ሀብቶች ሰዎች ይኖራሉ። ግን ከአንተ ባሻገር እንዴት ሆኖ ነው የሚያገለግለው? ስንት ልጆች አሉት? ስንት ሚስቶችስ አሉት? አንድ ናት? ብዙ ናቸው የሚለውን ነገር ለማጥራት ቤተክርስቲያን አተኩራ ወደ እሱ ማየት እየቻለች አልመሰለኝም። እያዩ ከሆነ ጉድ፣ እያላዩ ከሆነ ደግሞ ራሳቸው ማስተካከል ይኖርባቸዋል። ስለዚህ በክርስቲያን ጉዳይ ነው የእኔ ቻሌንጅ የነበረው። እሱን መያዝ፣ እሱን መንከባከብ። እንደነገርኩ ነው። ስቲል ነው ለሽንት ቤት አጠቃቀም ላይ እርዳታ ይፈልጋል። የኛ እርዳታ ይፈልጋል። ይማራል፣ መራመድ ችሏል፣ አሁን መሄድ ችሏል። አሁን ፍላጎቶቹን አንዳንድ ፍላጎቶች ይነግራል። ጥልቅ ልቡን ግን አይነግርም። የሚፈልገውን ጥልቁን ለማውራት እንዴት ልበል ምናልክ ምናምን ነው በቃ የሆነ ነገር ሀሳቡ ትረዳው እንጂ የልቡንም ሊነግር እሱ ብሎ ነው በቃ የሚያወራ። አይገልጽልህም። ያ በጣም ይሰማል። የልቡን ቢገልጽልህ እንትን ታደርጋለህ። ጫማ ማሰር አይችልም። ጫማ እንዲያሰር እናበረታተዋለን። አሁን ሱሪ ማድረግ ይችላል። ካልሲ እንዲያደርግ እናበረታተዋለን። ጫማ እንዲያጠልቅ እንደዚህ እናደርገዋለን። እና አሁን የምነግርህ ደረጃ ከመድረሱ በፊት በደረት ሁሉ ስለሚሄድ የነበረው እንትን በጣም ከባድ ነበር። ይህንን ሁሉ ግን እኔና ራይል ትባላለች ባለቤቴ በቃ እምነት ተቀበልን መጨረሻ ላይ። ማለት በዚህ የተነሳ ወደኋላ መመለስ የለብንም። በእግዚአብሔር ቤት ነው የተወለደው። እግዚአብሔርን ከተቀበለን በኋላ የመጣ ስጦታ ነው። ከዚህ ነገር ጋር አብረን ወደፊት ጌታን ማገልገል አለብን ብለን ወሰነን ማለት ነው። ሶስት ናቸው እንደነገርኩ። ሁለተኛው ሻሎም ይባላል። መጨረሻው በረከት ይባላል። 14 ዓመትና የ9 ዓመት ልጆች ናቸው። እነዚህ ቻሌንጁ የነበረው በህይወታችን ውስጥ ክርስቲያን ነበረ ማለት ነው። ስለዚህ ዛሬም ከአንተ ጋር እንዲጫወት ያደረገኝ አሉ
ብዬ እንዳስብ አድርጎኛል። ያችን ልጅም እዛ ፕሮግራም ካየው በኋላ ደግሞ አሉ ብዙ ሰዎች እና በርቱ፣ እግዚአብሔርን በማገልገል ወደፊት ሂዱ፣ እግዚአብሔርን እዩ፣ ሰውን እንዳትዩ፣ ሰውን እንዳትመለከቱ። አይ የምታልፉበት ነገር በጣም ከባድ ነው። ባልና ሚስት የሆናችሁም ሰዎች ፕሊስ፣ እንደዚህ አይነት ህይወት ውስጥ ያላችሁ ሰዎች እርስ በራሳችሁ ተጋግዛችሁ ተረዳርታችሁ ቤታችሁን እየረዳችሁና እያገዛችሁ እግዚአብሔርን በውስጣችሁ ያለውን ሸክም እንድታገለግሉ አበረታታችኋለሁ ማለት ነው። ይሄን ይመስላል። ኢየሱስን እንዴት እንደምገልጥላ አላውቅም። በጨለማ ውስጥ ያገኘሁት ብርሃን ነው። ኢየሱስ ለእኔ በጨለማ ላይ የበራ ኮከብ ነው። ለእኔ ህይወቴን ሚዝርብል ከሆነ ከማይረባ እና ወደ ሲኦል ከሚሄድ ከሲኦል ተጓዥ ወደ ዘላለም ህይወት ተጓዥ የቀየርልኝ ነው ለኔ ኢየሱስ። መዝሙር አልችልም ግን ቤዛዬ ነው። መዝሙር አልችልም ግን እኔ ምትክ ሆኖ በቀራንዮ መስቀል ላይ ደሙን ያፈሰሰ ነው። አላውቀውም ነበር ግን እሱ ያገኛል። በህይወቴ ሁሉ ጊዜ ማለት ነው አላውቀውም። እኔ አጭሬውን፣ ቀጭኔውን፣ ቀይውን ኢየሱስን አላውቀውም ነበር ግን እንዳውቀው ያደረገኝ አምላክ ነው እና ለእኔ ፍቅር ነው ኢየሱስ። ይሄንን እንዴት እንደምን አላውቅም። ይሄንን ነው ለእኔ ኢየሱስ። ሌላ እንግዲህ ሌላ ጥያቄ ካለ ጥሩ ነው። ግን አንድ ከዚህ ከአገልግሎት ጋር የተያያዘ ከዚህ ከአርት ጋር የተያያዘ አንድ ነገር ማስቀመጥ ብችልና ከጠቀመ በጣም ጥሩ ነው ብዬ አስባለሁ። ምንድነው አንድም መግለጫ ከዚህ በፊት ሰጥቼ ነበረ። ከዚህ ከአርት ጋር የተያያዘ ክርስቲያን አርት መስራቱ የሚል ምናልባት ለአርቲስቶች የሚጠቀም ከሆነ እና እዛ ውስጥ ግብአት ካደረገው እንዲጠቅሙ ተቀርቶ ሊቀመጥ ብዬ ነው። ይሄ ሁለትነት የሚባል ነገር ምናልባት ለምሳሌ አንድን ካራክተር ስንገነባ ሰካራም እናደርጋለን። ሰካራም ሆኖ እንዲሰራ እናደርጋለን። ከዛ ደግሞ ሁለት ሴት አፍቅሮ የሚሰራ እናደርጋለን። ከዛ ደግሞ ፈቶ ነው እንዲሰራ እናደርገዋለን። ከዛ አጫሽ፣ ዱርዬ፣ ወንበዴ፣ እብድ ምናምን እያደረግን ካራክተር እንገነባለን። ካራክተር ግንባታ አንድን ካራክተር በሰው ህይወት ውስጥ ጨምሮ ያንን ሰው እንዲሆን የምሰራው ስራ ነው። አርቲስት በክርስቲያን ህይወት ውስጥ አርት የሚያደርጉ ሰዎች እጅግ መጠንቀቅ ያለባቸው እዚህ ላይ ይመስለኛል። ያልሆኑትን ነገር እየሆኑ ስለሚሰሩ ምናልባት ዛሬ እየሰሩ አጋንንት ላይቸው ይችላል። ያ ደግሞ ማለት አጋንንት ውስጣቸው የለም ብለን መደምደም አንችልም። እንደዛ አይነት አኖይንትዶች ይገለጣሉ። አሁኑ እየተገለጡ ነው፣ ወደፊት ይገለጣሉ። በሰው ህይወት ውስጥ እንደዚህ ዱፕሊኬት ሆነው ደብል ሆነው የሚቀመጡ። ምክንያቱም ሴንስ እንዳይኖር ነው የሚያደርገው አርት። ሴንስ ለምሳሌ ለቅሶ ጠርተን ለቅሶ ላይ ልታስቀን ትችላለህ። የሰው ሀዘን ልታበላሽ ትችላለህ። እየኮመክ ማለት ነው፣ እየቀለድክ ማለት ነው። ይሄ የማንነት ጥፋት አለው። አርት ማንነትን ያጠፋል። ስለ ሌሎች ነው የምትኖረው። ሌላ ነገር ትጨምራለህ። ብዙ ልምምድ ትለማመዳለህ፣ ንክኪው ትለማመዳለህ፣ ከሴቶች ጋር ንክኪ ትለማመዳለህ፣ መተቃቀፍ የኔ ፍቅር፣ የኔ ቆንጆ፣ አፍንጫሽ፣ አይኔ፣ ፀጉርሽ፣ ወገብሽ ምናምን የሚል ዳያሎጎችን ከሌሎች ጋር ማውራት ትጀምራለህ። ከዛ እቤት መጥተህ ያንን እቤትም ስትመጣ ያንን የምታወራው እቤት ስትመጣ እኮ ፍቅረኛን፣ አፍንጫሽ፣ ቁመትሽ ምናምን ነው የምትወራው። ውጭ የምትላቸው ነገሮች ሁሉ ውስጥ ትላቸዋለህ እና የሚደባለቅ ጥንቃቄ የሚፈልግ ኤሪያ ይመስለኛል። በጣም ጥንቃቄ የሚፈልግ ኤሪያ ይመስለኛል። ስህተቶች የሚፈጠሩበት ቦታ ይመስለኛል። እና ምናልባት ዛሬም በእንደዚህ አይነት ህይወት ውስጥ እየገቡ ያሉ ሰዎች ከባድ ጥንቃቄ ማድረግ ያለባቸው ይሄንን ይመስላል። መተቃቀፍ፣ መነቃቃት ማለት ብረትና ብረትን እንኳን አቆይተህ ብትስለው እኮ አንዳንድ ነገሮች ይፈጠራሉ። ብረት ይዘቱን ሊቀይር ይችላል ስትፈገፍገው ማለት ነው። ስለዚህ ራሳቸውን እንደ ባትማን እያዩ መንቀሳቀስ ያለባቸው አይመስለኝም። ስፒሪቹዋል ነገር ነው። ይነካል ያ ነገር፣ ይመረዛል ያ ነገር፣ ስህተት ውስጥ ይገባሉ እዛ ውስጥ። እና እኔ አርት ውስጥ ስለነበርኩ ስህተቶቻችን ሁሉ የተፈጠሩት እንሳሳታለን ብለን አይደለም።
የከተቱብን ነገር ነው እያደረገን እንደዚያ እነዛን ሁሉ ስህተቶች ስንፈጥር የነበረው አሁን በሚል አይነት ሁኔታ ውስጥ ነው። ለዚህ እኮ ነው ለምሳሌ መጽሐፍ ቅዱስን የምናስተናው ለምንድን ነው? ክርስቶስን እንዲመስላል ሰውየው የማይመስለውን ነገር እያወጣን ክርስቶስን እንዲመስል ነው በእግዚአብሔር ቃል የምንደግፈው። አርትም ልክ እንዲህ ነው። የሆነ ነገር እየጨመሩብህ ነው እንደዛ እንድትሆን የምትደረገው፣ ሰካራ የምትሆነው ምናምን የምትሆነው። ከዛ በኋላ በህይወት ሁሉ ስትሰክር ነው የምትኖረው፣ ስትቀልድ ነው የምትሆነው። ሲሪየስ ላይፍ አታውቅም። ሪል ላይፍ ይጠፋብሃል። እዚህ እኔ በአርት ውስጥ ያገኘሁትና ይጠቅማል ብዬ ለክርስቲያኖች ከማስቀምጠው ሌላኛው ምክር አንደኛው ይሄንን ነው። ቢጠነቀቁ ይመስለኛል። ንክኪዎች ስላሉት ስህተት ውስጥ ይገባሉ። ትዳርን እንድትተው ያደርግሃል። ኦኬ ላትሄድ ትችላለህ፣ ልትመኝ ትችላለህ፣ እዚያ ውስጥ ልታወዳደር ትችላለህ። ሚስትንና አብርሃም አርት የምታደርገው ሴትዮ ልታወዳደር ትችላለህ። ወይ ደግሞ ሰውዬ የኔ ባል ቀጭን ነው የወፈር ይላል እያልክ የሆነ የማነጻጸር ነገር ትገባለህ፣ ልታነጻጽር ትችላለህ። እና አሁን በዚህ በአርት ውስጥ ያላችሁ ሰዎች ወይም ክርስቲያን ሆናችሁ አርት እናደርጋለን የምትሉ ሰዎች በጣም ጥንቃቄ የሚፈልግበት ኤሪያ፣ ሴንሲቲቭ የሆነ ኤሪያ ይመስለኛል ይሄ ኤሪያ። ስለዚህ እናንተም እንደምታስበው አላውቅም፣ ግን ለእኔ በቆየሁባቸው ጊዜ ሴንሲቲቭ ኤሪያ አርት ይመስለኛል። ምናልባት አርት መሰራት የለበትም ወይ የሚል ደግሞ ጥያቄ የሚያነሳ አካል ምናምን ነገር ካለ ለእኔ አርት ጥሩ ብዬ የማስበው እንዲሁ ለማስቀመጥ ጥሩ ከሆነ ማህበራዊ ህይወት ላይ የሚያጠነጥኑ አርቶች ምናልባት ጥሩ ይመስለኛል። ለምሳሌ ዘይት ውድ ነው። ስለዚህ ዘይት አንድ ሰው ዘይት ውድ በሆነ ጊዜ ሰዎች ዘይት የሚያገኙበትን መንገድ ፈጥሮ ዘይት ከ3000 ከ2000 ምናምን ብር በሆነ ብር የሚያገኙበትን መንገድ የሚፈጥር ድራማ ካሳየኸኝ ኢትስ ጉድ ወይ እያሳየኸኝ ነው። ሰዎች ዘይት ጨምቀው እንዲኖሩ ወይ እያሳየኸኝ ነው። ይሄ ለማህበረሰቡ የሚጠቅም የሚረባ ይመስለኛል። እንዲህ አይነት ድራማዎች ከሆኑ ምናልባት የሆነ ማህበራዊ ሶሉሽን ልታመጣ ከሆነ ሰው በዛ ማህበራዊ ነገር ተጠቅሞ ህይወቱን የሚለውጥበትን ልሰራለት ከሆነ በጣም ጥሩ ይመስለኛል። ተረፈ ግን ምን ነው የምታስተምረው ማለት ፌዝ፣ ቀልድ፣ ቧልት የማንነት ቀውስ ይደርስባቸዋል። ስትቦተልክ፣ ቧልት ስታደርግ፣ ኮሜዲ ስታደርግ፣ ትራጀዲ ስትሰራ፣ ትራጀዲ ያደርጋለሁ ስትል ትራጀዲ ባልሆነበት ነገር ሁሉ ጠቅላላ በላይፍ ውስጥ ይገርማችኋል በጣም ሲያሳዝን የሚል ሰው ትሆናለህ። ታበላሻለህ። የሆነ ነገሮች ይቃወሱብሃል። የማይሆን ቦታ ላይ ትራጀዲ ታደርጋለህ። ነው ትራጀዲ ነገሮች አሉ። የሚሆን ቦታ ላይ ደግሞ ትኮመካለህ። ሴንስ አይኖርህም። አርት ሴንስ ያጠፋል። ውስጥ ያለውን እውነተኛ ሴንሶች ያጠፋብሃል። ለሰዎች ተግባቦት የሆኑ ነገሮች ይጠፉብሃል። ቅድም እንደነገርኩ ተመልከት፣ ምድራችን ላይ ያሉትን ቀልደኞች ከፈለግ ለቅሶ ቤት ውስጥ ጦሽ አድርገው ነው የሚገሉት። አታጽናናም። ሰው ማጽናናታችን ብዙ ስለምትቀልድ ማለት ነው። እና ለክርስቲያን ሪል ላይፍን መጽሐፍ ቅዱሳዊ የሆኑ እውነቶችን መመልከት እና በዛ ህይወት ውስጥ መኖር በቂ ነው ብዬ አስባለሁ። ቅድም እንደነገርኩ አርት አስፈላጊ ደግሞ ከሆነ ማህበራዊ ህይወት ያላቸው ድራማዎችን መጻፍና መስራት ከተቻለ ማህበራዊ ህይወቶች የሆኑ ጥሩ ነው። ቅድም እንደነገርኩ ዘይትን የምናገኝበት መንገድ፣ ሌሎች ነገሮች የምናገኝበት መንገድ የሚያሳይ ድራማዎች ከሆኑ ይጠቅማሉ እላለሁ። ይሄን ይመስላል። ሌላው ምናልባት ከጠቀመ ይጠቅማል የምለው እንደ መልእክት አድርጌ የማስቀምጠው ሰዎች ከጠቀመ አሁን ያለሁበት አገልግሎት ያዛ ያልኩ የተቀበለ እግዚአብሔር አገልግሎት ቤተክርስቲያን ውስጥ አይደለም ያለሁት። ከዛ ከወጣሁ ወደ 4 ዓመት አካባቢ ሆኖኛል። አሁን ውስጤ ምስራቅ አፍሪካ ላይ እግዚአብሔር አምላክ አዲስ የመንፈስ ቅዱስ እንቅስቃሴ ምን ልበል ሪስቶሬሽን ሪቫይቫል ሊያስነሳ እንደሆነ ውስጤ በጌታ መንፈስ ስለተሰማኝ ለዛ እንቅስቃሴ አገራቶችን ምስራቅ አፍሪካ ላይ እየሄዱ የመጸለይ ፕሮግራሞችን እያደረግኩ ነው ያለሁት። ጥሩ ውጤቶች አሉት። በዛ አገልግሎት ውስጥ በተደጋጋሚ እየሄድን አንድ ቦታ ላይ ያረፍኩ ጸሎት አደርጋለሁ። ያ እግዚአብሔር አመጣዋለሁ ያለውን ስፒሪት መንፈስ የሚያነቃቃ እግዚአብሔር ሰራዋለሁ የሚለውን ታድሶ
እንዲያመጣ እየሄድን እየጸለይኩ መለሳለሁ። እዛም አካባቢ ያሉ ቸርቾችን እያገለገልኩ ነው ያለሁት። በዚህ መንገድ ውስጥ ነው ያለሁት አገልግሎቴ። በዚህ አገልግሎት ላይ እኔን የምትሰሙ ሰዎች መጸለይ ይችላላችሁ። እንደገና ደግሞ እንዲህ አይነት ሸክም ያላችሁ ሰዎችም አብረን ከእንደዚህ አይነት ድምፅ የሰማችሁና እንዲህ አይነት ሸክም ያላችሁ ሰዎችም አብረን ይህንን አገልግሎት ማድረግ እንችላለን። ሌላው በጣም የከበደኝ የመጣው ከቅርብ ጊዜ በኋላ ምናልባት በቀጣይነት ኢትዮጵያ ውስጥ ከባድ አጣብቂኝ ውስጥ የሚገባ ይመስለኛል። ይሄ ካውንስል አሁን እግዚአብሔርን የማይፈሩ እግዚአብሔርን የሚደፍሩ ብዙ ትውልዶች እያየሁ ነው ያለሁት እና ካውንስሉ በጣም ከባድ አጣብቂኝ ውስጥ ሶልቭ ለማድረግ በጣም የሚቸገር ቀጣይ ባሉት አመታቶች ውስጥ በጣም ከባድ አጣብቂኝ ውስጥ ይገባል ብዬ ተመልክቻለሁ። ውስጤ ጌታ መንፈስ ውስጥ ይህንን ምስክርነት ይሰጠኛል እና ለካውንስሉ መጸለይ ያስፈልጋል። የሚነሱትን ዌቮች መቆጣጠር እንዲችል የሚመጡትን ዌቮች ማስተካከልና አቅጣጫ አስይዞ መሄድ የሚችልበትን ጸጋና አቅም እግዚአብሔር እንዲሰጠው መጸለይ ያስፈልጋል። ለካውንስሉ አለበለዚያ በጣም ክሪቲካል የሆኑ አጣብቂ ነገር ውስጥ ጥርቃር ውስጥ የሚገባበትና በጣም የሚፈተንበት ጊዜ በጣም ሩቅ አይመስለኝም። እና ይሄ ሁሉ ጊዜ ይጫነኛል እና ይህን አጋጣሚ ካገኘው ይህንን መልእክት ለማስቀመጥ ነው። በጣም ነው የማመሰግነው። እዚህ ድረስ አብረን በጋራ ስለ እግዚአብሔር ነገር ስለ እግዚአብሔር መንግስት እንድናወራና የኔ ምስክርነት ለብዙ ሰዎች ምስክርነት ይጠቅማል ብለህ አምነህበት መጥተህ አብረን እንደዚህ እንድናሳልፍ እድል ስለሰጠኝ እጅግ አድርጌ አመሰግናለሁ። ዩቱቦችንም ተመልክቻቸዋለሁ። በጣም ወሳኝ ነገሮች ስለነካ የብዙ ሰዎች ጥያቄን እየነካም ስለሆነ ብዙ አገልጋዮች ከዚህ አይነት ነገር ውስጥ ይወጣሉ ብዬ አስባለሁ። እንደገና ከዚህም በኋላ ከእኔም አገልግሎት በኋላ ከዚህ ቃለ ምልልስ በኋላ በጣም እጅግ ብዙ ሰዎችንም ታገኛለህ ብዬ አስባለሁ እና እነዛን ሰዎች ወደ ፊት ለፊት አውጥተህ አገልግሎቶቻቸው እንዲለቀቅ ያለፉትን ቻሌንጆች ያለፉትን ሁኔታዎች ሰዎች እንዲማሩባቸው ማድረግ ተደንቄያለሁ እና ደግሞ ይሄ ስለሆነ ራሱ ኬዙ ተገርሜያለሁ በጣም እና ይሄ ሪል ቪዥን ነው። ቪዥን ካልሆነ ሊሆን አይችልም። በቪዥን አይን የሚታይ ካልሆነ በስተቀር በምንም አይነት መንገድ በሰው ፋሚሊ ውስጥ እንደዚህ አይነት ነገር ሊኖር ይችላል ብሎ በግምት የሚሰራ ስራ አይደለም እና ስለ እናንተ ራዕይ ስለ ዩቱብ እጅግ አድርጌ እግዚአብሔርን አመሰግናለሁ። ያስፋ ያብዛ። ሌሎቻችሁም እንግዲህ በዚህ መንገድ ጸልዩ። ክርስቲያን አሁን በጥሩ ሁኔታ ላይ ነው ያለው፣ ጸልዩለት። ቤቴም በጥሩ ሁኔታ ላይ ነው ያለው፣ ጸልዩልን። እግዚአብሔር አምላክ ዘመናችሁን ይባርክ። ይህንን ይመስላል የዛሬ ፕሮግራሜ። ጸልየን እንግዲህ መጨረስ እንችላለን ጥያቄ ከሌለ እንጸልያለን። እግዚአብሔር አምላክ የተመሰገነ ይሁን። በዚህ መካከል ከመጸለይ በፊት በጣም የተወደደችውን ውድ ባለቤቴን ላመሰግናት እፈልጋለሁ። በዚህ አይነት እኔ አገልግሎቱን እያገለገልኩ የልጆችን ኃላፊነት ተሸክማ ልጆችን ትምህርት ቤት መውሰድ፣ ቁርሳቸውን ማዘጋጀት የመሳሰሉት ልጅ ሊያስፈልገው የሚችለውን ነገር እያደረገች ከባድ ዋጋ ከፍላለች እና ጌታ ኢየሱስ ክርስቶስ ዘመኗን ይባርክ። በጣም ጀግና ሴት ናት። በጣም ብርቱ ሴት ናት። ከዛ ደግሞ በኋላ የሚገርም ነገር እኔ ባለሁባቸው አገልግሎቶቹ ውስጥ ጠቅላላ እሷ ቤት ውስጥ ሆና ትጸልያለች። እኔ አገልግሎት ባለሁበት ሰዓት ለምሳሌ 8 ሰዓት የምቆም ከሆነ 8 ሰዓት እሷ አገልግሎት አብራ ተንበርክካ ትጸልያለች እና ልጆቹን በጣም ቴኬር በማድረግ እኔ ለአገልግሎቱ በወጣው ቁጥር እንደዛ ነው። ጌታ ኢየሱስ ዘመኗን ይባርክ። ላመሰግናቸው ወዳለሁ። ቤተሰቦችን ላመሰግናቸው ወዳለሁ። በህይወቴ ውስጥ ትልልቅ ነገሮችን ያደረጉ ፓስተሮችን ማመስገን እፈልጋለሁ። አንድ ግን ከፈቀድክልኝ ማመስገን የምፈልገው በዚህ በክርስቲያኑ ዙሪያ ላይ ፓስተር ቴዲ የሚባል ፓስተር አለ። የተቀባይ እግዚአብሔር አገልግሎት ውስጥ
አሁን የተቀባይ እግዚአብሔር ቃል አገልግሎት ፓስተር ነው እና ክርስቲያኑን በብዙ መንገድ ሰፖርት ሲያደርግ የነበረ ነው። የሚገርም ያን ጊዜ ጡቱ ላይ ጠባም ነበር። በጣም እንትን ነው፣ አፉ በጣም ጠባብ ነው። ምን ያስረዳና ነኗን እየገዛ የቆርቆሮ ነኗን እየገዛ በጣም ሰፖርት አድርጎ ረጅም ጊዜ ስራዬ ብሎ ይሄን ነገር እያደረገ የነበረ ፓስተር ነው። እኔ ኦልሬዲ ፓስተር ነው። ጌታ ኢየሱስ ዘመኑን ይባርክ። ስላደረገው መልካምና በጎ ነገር ሁሉ እጅግ አድርጌ አመሰግናለሁ። ፓስተር ተባረክ። በቃ በተረፈ ቤተሰቦቼ በጣም አመሰግናለሁ። ወንድሞቼን ሁሉ እጅግ በጣም አመሰግናለሁ። ጌታን እንድቀበል ደግሞ አሁን ያላገኘዋት የት እንዳለች ማላቃት ሚሚ የምትባል እህትና እንደገና ደግሞ ከእሷ ጋር አብሮ የነበረ ወዳጄ መስፍን አሁን ካናዳ ነው ያለው። ሁላችሁንም ጌታ ፍቅር አመሰግናችኋለሁ። ተባረኩ። እናመሰግንና እንጨርሳለን። ልዑል አባት እግዚአብሔር አምላክና አባት ሆይ እጅግ አድርጌ አመሰግንሃለሁ። በሰላም አስጀመረ በሰላም ስላስጨረስከን አከብረሃለሁ። በእውነት እግዚአብሔር አምላክና አባት ሆይ ይህ ሁሉ ቃለ ምልልስ ንግግር እና ቆይታ በሰማይ ላለኸው ላንተ ክብር እንዲሆን፣ ብዙዎችን እንዲያንጽ፣ ብዙዎችን እንዲገነባ፣ ብዙዎች የታሰሩበትን ሰንሰለት ጥለው የተያዙበትን ጥለው ትብታብ የሆነባቸውን ነገር ሁሉ ጥለው እግዚአብሔር አምላክና አባቱ እንቅፋቶቻቸውን ዘወር አድርገው እንዲነሱ የትኛውም ወጥመድ እንዳይዛቸው እግዚአብሔር አምላክና አባቱ በክርስቶስ ኢየሱስ ዘላለማዊ ስም ጸልያለሁ። ይህ ምስክርነት ብዙዎችን ከወደቁበት የሚያነሳ ከገቡበት ማጥ የሚያወጣ የሚረዳና የሚጠቅም ሆኖ ለአንተ ክብር ብቻ እንዲሁን በክርስቶስ ኢየሱስ ዘላለማዊ ስም ጸልያለሁ። ሁሉ ለስም ክብር ይሆን፣ በኢየሱስ ስም አሜን።